ጤና ይስጥልን ውድ ቤተሰቦች፣ ዛሬ ይዘንላችሁ የቀረብነው አሲድና የፒኤች ሜትር በተመለከተ ነው። ይህም በዚህ ወረቀት አማካኝነት ሳሙናችን ጤናማ ነው አይደለም፣ ወይም ደግሞ ጠንካራ ቤዝ ነው የበዛበት ወይስ አሲድ ነው የበዛበት፣ እንዴት ወደ ኒውትራል ይመጣል የሚለውን የሚከታተልልን የሚለካልን ሜትር ነው ይሄ ፒኤች ስኬል ማለት ነው። በዚህ ዙሪያ ዛሬ እናሳያችኋለን። የት ይገኛል፣ ዋጋውስ ምን ያህል ነው፣ እናንተ ጋር ይኖራል የሚለውን መረጃ አብረን ይዘንላችሁ ቀርበናል። ሳታሳልፉ በጥሞና እንድትከታተሉ ጋብዘናችኋል። አብራችሁን ሁኑ። እንደተለመደው ጥንቃቄያችሁ አይለይ እንላለን። መነጽር ማድረጉን፣ ጓንት ማድረጉን፣ ማስክ ማድረጉን እንግዲህ እንዳትረሱ። ጥንቃቄ ያስፈልጋል። ኬሚካሎች ሳይዋሃዱ በፊት እጅግ አደገኛ ናቸው። ከተዋሃዱ በኋላ ግን ጠቀሜታ ይሰጡናል። ስለዚህ ቀድሞ ያስፈልጋል ጥንቃቄ። ምናልባት እዚህ ቀረጻ ላይ በእጃቸው ኮስቲክ ሶዳ ሲዘግኑ ምን ትመለከታላችሁ። እንግዲህ ሰራተኞቹ ከመዳፈር የተነሳ ነው። ይህንን እናንተ በደንብ ተጠንቅቃችሁ ግን እንድንሰሩ እንናገራለን ማለት ነው። እንደሚታወቀው ሳይንስ አንድ ሶሉሽን ወይም ደግሞ ለምሳሌ አንድ ሳሙና ምን ያህል አሲዲክ ነው ወይም ምን ያህል ቤዚክ ነው የሚለውን ነገር ለማየት ፒኤች ስኬል ነው የሚጠቀመው በዚህ ወረቀት አማካኝነት። ዲጂታልም አለ በነገራችን ላይ በኋላ እናየዋለን። ዲጂታሉ እንግዲህ ኦሪጂናሉ ብዙ ጊዜ ላይገኝ ይችላል በዚህ አዲስ አበባ ኢትዮጵያ ውስጥ ማለት ነው። ከቻላችሁ ከውጭ ብታስመጡ ጥሩ ነው። ዲጂታል ይሄኛው ነው ማለት ነው። አሁን ግን እኛ የምናሳያችሁ የወረቀቱን ነው ማለት ነው። ወረቀቱን በጥሩ ኦሪጂናል ወረቀት ከሆነ ስለሚያሳይ ማለት ነው። ታዲያ ይህንን አንድ ሳሙና አሲድ በዝቶበታል ወይስ ቤዝ ጠንካራ ቤዝ በዝቶበታል የሚለውን የምናየው ጥሩ ጠቃሚ ወረቀት ነው ማለት ነው። ይሄ ፒኤች ስኬል። እነዚህ ሁለቱን ነገር ከተቆጣጠርን ሳሙናችን ጤናማ ነው ማለት ነው። ቤዝም ያልሆነ አሲድም ያልሆነ በመካከል 7 ቁጥር ላይ ኒውትራል ከሆነ ሳሙናችን ጤናማ ነው ማለት ነው። እንግዲህ እዚህ ላይ እንደምትመለከቱት የፒኤች ሬንጁ ከ0 እስከ 14 ነው። እንደምታዩት እዚህ ጋር ከ0 እስከ 14 ነው። ለምሳሌ የፒኤች ቫልዩ ከ0 እስከ 6.9 7 ሳይሞላ ማለት ነው ከሆነ የሚያሳየን ከሆነ ሶሉሽኑ አሲዲክ ነው እንላለን። ጠንከር ያለ አሲድ ያሳያል ብለን እናገራለን። ከ7 በላይ እስከ 14 ባለው ጠቆር ወዳለው ከሄደ ደግሞ ሶሉሽኑ ቤዚክ ነው እንላለን። ጠንከር ያለ ቤዝ ነው እንላለን። ይሄን ማሳየት በፍጹም የለበትም። ለምን? በመካከል ኒውትራል 7 ቁጥር ነው ማሳየት ያለበት። ልክ 7 ላይ ከሆነ በኋላ በተግባር ሳሙና ውስጥ እየነከርን እናሳያቸዋለን አጠቃቀሙን። 7 ላይ ከሆነ ኒውትራል ነው ማለት ነው። ማለትም አሲድም ቤዝም አይደለም ማለት ነው። ስለሆነም ሶሉሽናችን እንግዲህ ተለክቶ ፒኤቹ ተለክቶ ከ7 በታች ከሆነ አሲዲክ ነው እንላለን። ከ7 በላይ ከሆነ ደግሞ ቤዚክ ነው ብለን እንናገራለን ማለት ነው። እንዲህ ሲሆን እንዴት ይስተካከላል? በቀጣይ በኋላ ላይ እንመለከታለን። መሆን ያለበት 7 ላይ ነው ማለት ነው ሳሙናችን። 7 ማለት እዚህ ቀለሞቹ እንደምታዩ ግሪን ላይ ማረፍ አለበት ማለት ነው። አረንጓዴ የሳር ቅጠል አይነት የሚመስለው አረንጓዴው ላይ ካረፈ ሻርፕ ሳሙናችን ጤናማ ነው ብለን እንናገራለን ማለት ነው። ሳሙና ገዝታችሁ ለምሳሌ ቼክ ብታደርጉ እንዲህ ታዋቂዎች አሁን እንደነ ላርጎ የመሳሰሉትን ቼክ ብታደርጉ ግሪን ነው የሚያሳዩት ማለት ነው፣ ፒኤች ስኬሉ ማለት ነው። ስለዚህ የእናንተም ሳሙና ይሄ መምጣት አለበት ነው በዚህ የምናየው። ታዲያ መጠንቀቅ ያለብን ምንድነው? ፒኤች ቫልዩ ወደ 0 ከወረደ አሲድነቱ እየጠነከረ ነው ማለት ነው። ከ7 በላይ እየወጣ ከሆነ ደግሞ ቤዝነቱ እየጠነከረ ይሄዳል ማለት ነው። ስለዚህ ይህንን ነው መጠንቀቅ ያለብን። ሻርፕ 7 ቁጥር ኒውትራል መሆን አለበት። ግሪን ከለር ማሳየት አለበት። ቀይና ጥቁር ቢጫ አካባቢ በፍጹም ማሳየት የለበትም እያለን ነው። ለምሳሌ ከዚህ ጋር ተያይዞ ለምሳሌ አሁን ምራቃችንን እናንተም ቼክ አድርጉት። ቼክ ብናደርገው ወደ 7 የተጠጋ ወደ ቢጫ አካባቢ ከለር ነው የሚያሳየው። ሎሚንም ደግሞ ልክ አሁን እንግዲህ ተመልከቱት። ከዚህ ቀጥሎ
ሎሚ እንግዲህ አሲድነት ያለው ነገር ነው። ስለዚህ ምን ይሆናል ማለት ነው? ይሄ ፒኤች ወረቀት ወደ ቀይ ይቀየራል ማለት ነው። እስኪ ተከታተሉት። ቀይ አሳየ ማለት እንግዲህ አሲድነቱ ምን አለ ማለት ነው? ጠንከር ያለ አሲድ አለው እያልን ነው ማለት ነው። ነገር ግን ቀይ ስላሳየ ሰውን ይጎዳል ማለት አይደለም። ማለት ኬሚካሎች አሲድ የሆኑ ኬሚካሎች ይጎዳሉ። ነገር ግን አሲዶች በሙሉ ግን አይጎዱም። ለምሳሌ አሁን ይሄ ሎሚ አሲድነት እንትን ቢኖረውም አይጎዳም ማለት ነው። ስለዚህ ማይጎዱ በምግባችን ውስጥ በፍራፍሬ ውስጥ ልናገኝ እንችላለን አሲዶች እያለን ነውና ይሄንን እንግዲህ እንደምትመለከቱት ቀይ ያሳያል ማለት ነው። ልክ እንደዚህ ሁሉ ሌሎቹንም እንዲህ ፒኤች ስኬሉን መለካት እንችላለን ማለት ነው። እንግዲህ ከዚህ በመቀጠል ወደ ዋናው ጉዳያችን ንግባና ሳሙናችን እንዴት ጤናማ ነው፣ ጤናማ ካልሆነ እንዴት ይስተካከላል ወደሚለው እንሂድና ለምሳሌ እዚህ ጋር እናቅርብና ሳሙናችን ጤናማ ነው ወይስ አይደለም የሚለውን አሁን በዚህ በፒኤች ስኬል ወረቀት እንገመግማለን፣ እንመዝናለን ማለት ነው። ይሄ የሚጠቅመው እንግዲህ ጤና ቁጥጥር አስገቡ ብትባሉ ምናምን እነዚህን ነገሮች በደንብ ተጠንቅቃችሁ እንድትሰሩ ይጠቅማል ይሄ ቪዲዮ ማለት ነው። እንደምታዩት ግሪን ከለር ነው ያሳየው፣ የጎመናማ አይነት ከለር ነው። እሱም ኒውትራል 7 ቁጥር ነው። ስለዚህ ይሄ ሳሙና ጤናማ ነው ማለት ነው። እናንተ እንግዲህ ገና ሚክስ ስታደርጉ መጨረሻ አካባቢ ላብሳ ከጨመራችሁ በኋላ ፒኤች መለካት ትችላላችሁ። ሚክስ እያደረጋችሁ ማሽኑ ወይ ሚክስ እያደረገ ወይ እያማሰላችሁ ቼክ ማድረግ ትችላላችሁ። ችግር ካለ ታስተካክላላችሁ ከዚህ ቀጥሎ በምናሳያችሁ መሰረት ማለት ነው። በነገራችን ላይ እዚህ ጋር እናስታውሳችሁና ሳሙናችን ጠንካራ ቤዝ ያሳያል፣ ሳሙናችን ጠንከር ያለ አሲድ ያሳያል የምንለው ኬሚካል የቱ ነው የሚለውን ነው። ለምሳሌ ካውስቲክ ሶዳ ጠንካራ ቤዝ ነው እንደምታውቁት፣ ላብሳ ደግሞ አሲድ ነው ማለት ነው። ከሁለት አንዱ ከበዙ ነው ይሄን የለካን የምንሄደው። ታዲያ እንበልና እንግዲህ እስኪ ሳሙናችን አሲድ በዛበት ብለን እናስብ። ለምሳሌ ይሄ አሁን ስትሪክ አሲድ ነው የሚጨመረው፣ አሲድ በዛበት ብለን እናስብ። ወይም ደግሞ ላብሳ ተሳስታችሁ ወይም ሚዛን ላይ ተሳስታችሁ በዛበት እንበል። ላብሳ ሲበዛ ያው አሲድ ይበዛልና። ታዲያ ወረቀቱ ምን ያሳያል የሚለውን አሁን እንመልከት። እንደሚታወቀው ወረቀቱ የሚያሳየው ቀይ ነው። ጠንከር ያለ አሲድ ሳሙናው ላይ አለ ማለት ነው። ሳሙናችን ጤናማ አይደለም ማለት ነው። ታዲያ እንዲህ በሆነ ጊዜ ላብሳ በበዛ ጊዜ ወይም ደግሞ አሲድ በሆነ ጊዜ በምን ይስተካከላል የሚለውን ስናይ ቤዝ እንዲኖረው ስለሆነ የሚፈለገው ወደ ኒውትራል ለማምጣት ካውስቲክ ሶዳ ነው የምንጨምረው ማለት ነው። ሳሙናችን ላይ ልክ እንደዚህ ካውስቲክ ሶዳ እንጨምራለን። ከዛ በጥቂቱ እዛ ውጭ አዋህደን ከዛ ወደ ዋናው ጨምረን እናዋህዳለን። ከዛም በኋላ ምን ይሆናል ማለት ነው? ይሄ ጠንከር ያለ ቤዝ ሲገባ አሲዱን እንግዲህ ያቀለዋል ማለት ነው። ወደ ኒውትራል ያመጣል። ጥቂት እየጨመራችሁ ነው እናንተ ሳሙናችሁን ወደ ማስተካከል ወደ 7 ቁጥር የምትወስዱት ማለት ነው። ታዲያ እንግዲህ ልክ እንደዚህ 7 ቁጥር ይመጣል። ስለዚህ ቀይ የሚያሳያችሁ ከሆነ ከ7 በታች የሚወርድባችሁ ከሆነ ማስተካከያው ካውስቲክ ሶዳ ነው። ቀይ የሆነ ማለት አሲድ በዛበት ማለት ነው። ስለዚህ ወደ ኒውትራል ለማምጣት የግድ ካውስቲክ ሶዳ እንጠቀማለን። ወደ ኒውትራል እንዲመጣ እናደርጋለን ትንሽ ትንሽ እያደረግን። በነገራችን ላይ እዚህ ጋር እናስታውሳችሁና አንድ ጊዜ ፎርሙላ ጥቅሙ ይሄ ነው።
አንድ ጊዜ ፎርሙላ ከተሰራ ለፈሳሽ ሳሙና ፒኤቹ ምኑ ተለክቶ ስለሆነ 10 መለካት አያስፈልግም። ግን የኪሎ ስህተት ሊኖር ስለሚችል ምን ማድረግ አለብን ማለት ነው? ቼክ ማድረግ አለብን ማለት ነው። ውድ ቤተሰቦች አሁን ደግሞ ሳሙናችን ጠንካራ ቤዝ ያሳያል የሚለውን ስናይ ወረቀቱ ምን አይነት ከለር ያሳያል የሚለውን ስናይ ከ7 በላይ 9ን 10ን አልፎ የ10ን የ12ን የ14ን ከለሮች ያሳያል። ወደ መጥቆር ሄደን በዚህን ጊዜ ሳሙናችን ጤናማ አይደለም፣ ጠንካራ ቤዝ በዛ ማለት ነው። ይህም ማለት ምንድነው? ካውስቲክ ሶዳ በዛ ማለት ነው። ያ አደገኛው ኬሚካል ካውስቲክ ሶዳ ጠንካራ ቤዝ ነው፣ ቤዝ በዝቶበታል ማለት ነው። ታዲያ እንዲህ በሆነ ጊዜ በምን እናስተካክለዋለን ስንል ልክ በዚህኛው ኬሚካል ማለት ሲትሪክ አሲድ ይባላል። ብታስቀምጡት ጥሩ ነው። እሱን ገዝታችሁ ሲትሪክ አሲድ በመባል ይታወቃል። ይሄ ኬሚካል በነገራችን ላይ ስኳር ነው የሚመስለው። ይሄ እንግዲህ ስገዙት ከኬሚካል ጋር አብራችሁ ቆልፉበት። ሰራተኞች ልጆች ማይደርሱበት ቦታ አድርጉ። ለምን ስኳር መስሏቸው እንግዲህ በሻይ እንዳይጠጡላችሁ ማለት ነው ቤተሰቦች። ታዲያ እንደምታዩት እንግዲህ ሲትሪክ አሲድ ስኳር ነው የሚመስለው። ስለዚህ ይሄ አሁንም ደጋግመን ትልቅ ጥንቃቄ እንድናደርግ ነው ሁላችንም። ታዲያ ጠንካራ ቤዝነቱን ያወርዷል ማለት ነው። እሱን ጥቂት ጥቂት በሃይላንድ ክዳን እያያችሁ እየጨመራችሁ እያማሰላችሁ ነው የምትመለከቱት ማለት ነው፣ ወደ 7 ቁጥር ኒውትራል እስኪያወርደው ድረስ። ስለዚህ ጠንካራ ቤዝ በዝቶ ከ7 ቁጥር በላይ ከሆነ ሳሙናችሁ ወደ መጥቆር ከሄደ ሚስተካከለው በሲትሪክ አሲድ ነው። እሱን ጠብ እያደረጋችሁ እያማሰላችሁ ፒኤቻችሁን እየለካችሁ ትሄዳላችሁ ማለት ነው፣ ልክ እንደዚህ። ታዲያ በመጨረሻም እንግዲህ 7 ቁጥር ኒውትራል እንግዲህ ግሪን ከለር ልክ እንደዚህ ሲመጣላችሁ ሳሙናው ጤናማ ነው ማለት ነው። በዛ መንገድ ትቀጥላላችሁ። ሁል ጊዜ ኪሎአችሁ መሳሳት የለባችሁ ማለት ነው። ስገዙም ተጠንቅቃችሁ አይታችሁ መሆን አለበት። እዛ ጋር ነው ስህተት የሚፈጠረው እንጂ ከኛ የምትወስዱት ፎርሙላ ይኖራል። እሱ ፒኤች የተለካ ኪሎአቸው ትክክል የሆነ ስለሆነ ፎርሙላዎቹ 10 መለካት አያስፈልግም ማለት ነው። የምትጠራጠሩ ከሆነ በዚህ መንገድ ጤናማነቱን ሳሙናውን ትጠብቃላችሁ። በተረፈ ኮሜንት ለምሳሌ ሲመጣ ይገዠልጣል፣ እጅ ያቃጥላል ቢሏችሁ እንግዲህ ይሄ የራሳቸው የአለርጂክ ጉዳይ ሊሆን ይችላል እንጂ ሳሙናችሁ ጤናማ እንደሆነ 100% በዚህ ትተማመናላችሁ። በተረፈ የፒኤች ስኬል ወረቀት እንግዲህ የት ይገኛል የሚለውን ያው እንደምታውቁት እኛ ጋር በየኬሚካል ቤቱ ይገኛል። ሁሉም ጋር ባይሆን ማለት ነው። ለምሳሌ እኛ ጋር ይገኛል። ዋጋው እንደየኬሚካል ቤቱ የተለያየ ነው። 150 የሚሸጡ አሉ፣ 200 250 የሚሸጡ አሉ። እኛ ጋር በ250 ብር ታገኙታላችሁ ይህንን ስኬል ማለት ነው። ማለት ፎርጂድ ወረቀት አለው። የሆነ በጣም ደረቅ ያለ ወረቀት አለ ማለት ነው። እሱን ተጠንቅቃችሁ ብዙ ይሄ ሳሳ ያለ ወረቀት ስቆርጡት እንደ ጥጥ ብጭቅ አይነት ባህሪ ያሳያል ማለት ነው። ይሄ ኦሪጂናሉ ነው። ወዲያው መልስ የሚሰጣችሁ ነው። ነክራችሁ ወዲያው ማውጣት ነው። ያኛውን ዝፍዝፍ አድርጋችሁም ቢሆን ስትመለከቱት ቶሎ ውጤቱን ላይ ነግራችሁ ይችላል ፎርጂዱ እና ይሄንን ተጠንቅቃችሁ መግዛት ትችላላችሁ። ሲትሪክ አሲድም አለ መውሰድ ትችላላችሁ ማለት ነው። እንግዲህ ቪዲዮ ይጠቅማል ካላችሁ ሼር፣ ላይክ አድርጉልን፣ ሰብስክራይብ አድርጉልን። እናመሰግናለን።